አንድ ደቂቃን ብትሆን አታሳልፏት፣ በከንቱ አታሳልፏት። የምሬን ነው። ገንዘብ ያስገኝልኛል ብላችሁ የምታስቡትም ምንም ነገር ጀምሩ። ስኪል ምናምን ትምህርት አትሉም። ከወጣችሁ በኋላ ትምህርት ላይፍ ላይ ያለሁኝ አንድ በጣም ወሳኝ የሆነ ነገር የተጠቀምኩት ነገር አለ። እሱም ምንድነው? ጊዜ። ከዚህ በፊት በአንድ ቪዲዮ ላይ ስለነዚህ ነገሮች ስለ ትምህርትና ስለ ጊዜ በጣም ስናገር ነበረ እና በርካታ ሰዎች ላይፍ ስታይላቸውን አሁን ላይ ያሉትን በጣም የተሳካላቸውን ሰዎች መልካም ቦታ ላይ አሁን ላይ የሚገኙትን ሰዎች ቤታችሁ ኢንተርቪው ብታደርጉ ብትጠይቋቸው ወይም ደግሞ ኢንተርቪዋቸውን ብትከታተሉ የሚነግሯቸው ነገር ብዙ ነገራቸውን የጀመሩት የትምህርት ህይወት ላይ እያሉ ነው። ትምህርት ላይ አሁን ላይ የሚሳካልንም አለን፣ በትምህርት ደግሞ ላይሳካልንም ይችላል። ህይወት የተለያዩ መንገዶች አሏት። ግን ትምህርት ቤት ላይ እያለን የነበረን ድሪም የነበረን ህልም ለወደፊታችን ወይም ደግሞ ከዛ ነገር ላይ ስንወጣ ለምንገነባው ላይፍ በጣም ወሳኝ ነው። የዚህን ነገር ቫልዩ እንዴት አድርጌ እንደማስረዳችሁ በጣም ይከብደኛል። ምን ልላችሁ መሰላችሁ? በዚህ ቪዲዮ ተማሪ እያለ አንድ ሰው የሆነ ህልም ከሌለው እጁ ላይ የሆነ የሚያስበው ነገር ከሌለ አይምሮ ውስጥ ምንም ሀሳብ ስለ ወደፊት እንደዚህ አደርጋለሁ እንደዚህ ቢውልድ አደርጋለሁ ብሎ የሚያስበው ነገር ምንም ከሌለው ያ ሰው ለምን እዛ ቦታ ላይ እንዳለ አያውቅም፣ ወይም ደግሞ ማቹር አልሆነም፣ ወይም ደግሞ አይምሮ ወደ መብሰል አልደረሰም ማለት ነው። አንዳንድ ልጆች ኤርሊ ነው የሚበስሉት። ቶሎ ወደ በጊዜ እድሜያቸው በጣም ከፍ ሳይል ማስተዋልን ይጎናጸፋሉ። በተፈጥሮ በጣም ጀንትል ይሆናሉ። አይምሯቸው አርቆ ያስባል። ነገን በደንብ አሻግሮ ማየት ይችላል። የሚማሩትንም ትምህርት ይሄ ነገር እንዴት ነው ያዛልቀኛል፣ ይጠቅመኛል የሚለውን ነገር በደንብ እያሰቡ ከድሪማቸው ጋር እያስተያዩ ትምህርት ላይ ይቆያሉ። አንዳንዶቹ ደግሞ ከነ ስደርስበት ያለው ብሎ ኬርለስ ሆነው ይሄዳሉ። ግን በዚህ በእኛ ዘመን አሁን ባለንበት በዚህ በእኛ ጀነሬሽን በእኛ ትውልድ እነዛ መኖር ምን ያህል ዋጋ ሊያስከፍል እንደሚችል ማሰብ አይከብድም። ነገሮች በጣም የሚቀየሩበት የኑሮ ሁኔታ የሰዎች ዌይ ኦፍ ላይፍ በየጊዜው የሚቀያየርበት ዓለማችን በጣም አዳዲስ ነገሮች ጋር እየተዋሃደች ያለችበት ጊዜ ላይ እኛ ኦልድ ሞድ አላረ የድሮ አይነት አስተሳሰብ ላይ የምንቆይ ከሆነ በጣም ችግር ነው የሚሆነው። ስለዚህ በጊዜ እንድትነቁ መልካም ነገሮችን ከሰዎች መማር መቻል አለባችሁ። እኔ ከራሴ ተሞክሮ ዛሬ የምነግራችሁ ነገር ዩኒቨርሲቲ እያለሁኝ ገና ሃይስኩል እያለሁ አንዳንድ ነገሮችን እሰራ ነበር። በጣም የተለያዩ ነገሮችን በይዞ ሰርቻለሁኝ ከዚህ በፊት ማለት እና ከሃይስኩል ጀምሮ አንዳንድ ነገሮችን ሞክራለሁ። ከትምህርት ጎን ለጎን ሃው ቱ ሜክ መኒ የሚለውን ነገር አስባለሁ። ምክንያቱም ናውዴይስ ያው ስፔሻሊ የእናንተ ፋሚሊ በደንብ ኢኮኖሚካሊ ስትሮንግ ሆኖ እናንተ ሰፖርት የማያደርግ ከሆነ ኤቭሪቲንግ ቻሌንጂንግ ነው አሁን ላይ አይደለ? ኤቭሪቲንግ ውድ ነው የምትገዙት። ኢቨን በትምህርታችሁ ላይ ራሱ የሚያስፈልጓቸው ነገሮች በጣም ይወደዳል እና ያንን አፎርድ ለማድረግ እንደኔ ሚድል ወይም ደግሞ በቃ ለውስጥ የሆነ ኢኮኖሚ ካለው ፋሚሊ የወጣ ሰው የግዴታ መስራት አለበት፣ አዲስ ነገሮችን መሞከር አለበት። በቃ he has to try to make money ምንም አማራጭ ስለሌለ ማለት ግን ያ ደግሞ ጠንካራ ያደርጋቸዋል፣ በደንብ ገንዘብ እንዲሰሩ ያደርጋል። ዩኒቨርሲቲ ስገባ በጣም በቃ ከበደኝ። ማለትም ከበደኝ ስላችሁ ሃይስኩል ላይ ፍሪ ታይም ከቤተሰብ ጋር እያለሁ ትርፍ ሰዓት ላይ የሆነ ነገሮችን እሰራ ነበረ። ግቢ ስገባ ደግሞ የግቢ ትምህርት ደግሞ ራሱ የሆነ ነገር ይፈልጋል። ጊዜ መስጠት አለ፣ ማንበብ አለ፣ ፈተናዎች ምናምን መዘጋጀት አለ። ከዛ ደግሞ አዲስ ኢንቫይሮንመንት ነው የሄድኩበት። ከትውልድ አካባቢ የገባሁበት ዩኒቨርሲቲ ደግሞ ሌላ እዛ ሄር ደግሞ እንደገና ከዛ ሀገር ጋር መላመድ ምንም ነገር ለጊዜው መስራት አልችልም። ለጊዜው ትምህርት ላይ በዛን ጊዜ ደግሞ አለ አይደለ ገንዘብ ይዤ ለምጃለሁ። ቻሌንጂንግ ነበረ። ማሰብ ነበረብኝ። ምን ልስራ፣ የሆነ ነገርማ መሞከር አለብኝ ብዬ ማሰብ ጀመርኩኝ። ገና ፍሬሽ እያለሁኝ አንዳንድ ነገሮችን ሞካከርኩኝ። በቃ እምብዛም ደግሞ ፍሬያማ አልሆኑልኝም ማለት ከትምህርቴ ጋር የኔ ያህል ያን ነገር ለማስኬድ ቻሌንጅ እያደረገኝ ነበረ። ከዛ በመሀል ይህንን ቻናል ከፈትኩኝ ዩቲዩብ ላይ ዝም ብዬ ቪዲዮ ለቃለሁ። ከባድ ነው፣ አይሄድም፣ ቪዲዮ ቫይራል አይወጣም፣ አይደርስም። ዛሬ እናንተ ጋር እንደሚደርስ ያኔ በጣም ያስቸግር ነበረ። አንድ ሰው ሁለት ሰው ራሱ ተመልካች ማግኘት ከባድ ነበር። በተደጋጋሚ ግን እየሞከርኩ መሀል ላይ አንድ ቪዲዮ ወጣች ቫይራል። በኋላ ቀስ በቀስ ሰብስክራይበርም መጣ ምናምን። እዛው ግቢ ውስጥ እያለሁኝ ሞኔታይዝድ ሆነ ሚንስ ገንዘብ መስራት ጀመረ። ከዛ በሚገኘው ገንዘብ ደግሞ በቃ አንዳንድ እቃዎችን የሚያስፈልጉኝን ለዚህ ለራሱ ስራ ገዛዛሁኝ። እንደዛ እያለ እየቀጠለ ዛሬ ላይ እንግዲህ አሁን የምታዩትን ያህል ሰው ደርሷል፣ ሰብስክራይበርስ ደርሷል። ምን ይፈጥራል? አንዳንድ ጊዜ የምታልፉበት ቻሌንጅ ሶሉሽን ይፈጥራል። ራሱ ቻሌንጁ በራሱ የሆነ መፍትሄ ይፈጥራል ራሱ እና ሰዎች ችግርን ማየት መልካም ነው። ግቢ ላይ ኮምፎርት ዞን ውስጥ ከሆናችሁ በጣም አደጋ ላይ ናችሁ ማለት ቦታችሁ። ከዛ ስትወጡ እንደገና ወደ ቻሌንጅ ነው የምትገቡት፣ ወደ ሌላ አለ። ለምሳሌ ግቢ ውስጥ ብር እየተላከለት ዶርም ላይ ተኝቶ ፊልም እያየ ተከታታይ ፊልም እያየ ፈተና ሲኖር እያጠና የጨረሰ ተማሪና ግቢ ውስጥ ደግሞ የሆነ ነገር ለመስራት እየተንጠባጠፈ የጨረሰ ተማሪ ላይፍን እኩል ፌስ ያደርጋችኋል የምላችሁ። ግቢ ውስጥ ያላችሁን ጊዜ የምሬን ነው ወንድሞቼ፣ በአግባቡ ተጠቀሙ። በአግባቡ ኢፌክቲቭሊ ኢቭን ማጣጣም አለባችሁ። ያቺ ጊዜ ተመልሳ ስለማትገኝ በጣም የህይወታችሁን ፕሪሺየስ የሆነ ውድ የሆነ ጊዜ ነው እዛ ግቢ ውስጥ እያደረጋችሁ ያላችሁ። ያችን ጊዜ አንድ ደቂቃን ብትሆን አታሳልፏት፣ በከንቱ አታሳልፏት። የምሬን ነው። ረጅም ሰዓት ግቢ ውስጥ በመተኛት የሚያሳልፉ ልጆች አሉ። ተከታታይ ፊልም አንድ ጨርሶ ሌላ ተከታታይ ፊልም እያዩ የሚያሳልፉ አሉ። ሌሎች ነገሮችን ስኪሎችን ተማሩ፣ የሚጠቅማችሁ ነገሮች ተማሩ ጎን ለጎን። ዶንት ዌስት ዩር ታይም፣ በጊዜ ተጠቀሙ። ኤቭሪቲንግ
ክሬቲቪቲንጋችሁን ተጠቀሙ። ጀምሩ። የሆነ ነገር ገንዘብ ያስገኝልኛል ብላችሁ የምታስቡትም ምንም ነገር ጀምሩ። በኦንላይን ኮርሶችን መማር፣ ሙያዎችን መማር ከሆነ ተማሩ። ኢቨን ከጎኑም ምናምን ሌላ ነገር መማር አሰባችሁ ተማሩ። ምክንያቱም ያላችሁ ፕሪሺየስ ታይም ያቻ ከዛ በኋላ በህይወታችሁ የሚኖረው ታይም ከግቢው ከወጣችሁ በኋላ በቃ you are only thinking about how to make money እንዴት ነው ገንዘብ ልሰራ የምችለው። እዛ ስኪል ምናምን ትምህርት አትሉም ከወጣችሁ በኋላ። ኢቨን አይምሯችሁ ትምህርት የሚባለውን ነገር ሰልችቶት ነው የሚወጣው ከግቢ ስትመረቁ ማለት። ብታስቡት ብቸኛው ነገር ላይፌን እንዴት ላሻሽል፣ የሌላ ሰው ህይወት ነው የምታዩት። እዛ የራሳችሁን ህይወት ታያላችሁ፣ ኮምፔር ታደርጋላችሁ። እኔ መቀየር አለብኝ መለወጥ አለብኝ ብላችሁ ታስባላችሁ። ከዛ በቃ በስትረስ የምትገቡት። እዛ ግን ግቢ ላይ ተኝታችሁ ከሆነ ግቢ ላይ ያላችሁ ግን ትንሽዬም ነገር ጀምራችሁ ቢሆን ምንም ስትወጡ በጣም ኦብቪየስሊ ብዙ ነገራችሁ ይቀይራል። ኢን ሴንስ እዛ ላይ የሆነ ኤክስፒሪየንስ ያደረጋችሁት ነገር ሲኖር ውጪ ወጣችሁ ያንን ነገር ማስቀጠል ነው። ብዙ ሰዎች አሁን ላይ ኢንተርቪው ብናደርጋቸው ቀርበን ብዙ ነገራቸውን የጀመሩት ስኪላቸውን መሸጥ ምናምን የጀመሩት ግቢ ላይ ያሉ ነው። የእኛ ሀገር ዩኒቨርሲቲዎች ደስ የሚለው አንድ ፓርት አለ። በይዘው ሰፊ ጊዜ ይሰጧቸዋል። ኮርሶቹ ይህን ያህል እናንተን አስጨንቆ በተለይ ዲፓርትመንት ጆይን ካረጋችሁ በኋላ እናንተን አስጨንቆ ጅም ሰዓት እዛ ላይ ስፔን እንድታረጉ የሚያደርጉ ኮርሶች ውስን ናቸው። አብዛኞቹ የዩኒቨርሲቲ ፊልዶች በተለይ እነዚህ ከሜዲሲን ምናምን ውጪ ያሉት ኢንጂነሪንግ ላይም አንዳንድ ዲፓርትመንቶች አሉ በጣም ጊዜ የሚፈልጉ ላይክ እንደ አርኪቴክቸር ማለት ነው። ከነሱ ምናምን ዲፓርትመንቶች ውጪ አሁን ላውም ደግሞ በሶሻል ትንሽ ጊዜ ይጠይቃል። እነዚህ ዲፓርትመንቶች እነሱን እየተማራችሁ ሌላ ነገር ሞክራለሁ ማለት ትንሽ አስቸጋሪ ነው የሚሆነው። ከነዛ ዲፓርትመንቶች ውጪ ያሉ ዲፓርትመንቶች በጣም ጊዜ ይሰጣል። ትርፍ ጊዜ በጣም አላችሁ። ያው ስላለው እኔ እዛ ነገር ውስጥ ስላለፍኩኝ ነው ማለት በጣም ጊዜ አለ። ያንን ጊዜ በአግባቡ ከፋፍላችሁ ለብዙ ነገር መጠቀም ትችላላችሁ። ለአንድ ነገር ብቻ በአንድ ነገር ላይ ብቻ ከምትጨርሱት በጣም ለበርካታ ነገር ያንን ጊዜ you can use ከዛ አንፃር እዩት። በዚህ ቪዲዮ እንግዲህ ልላችሁ የምፈልገው ዋናው ነገር ምንድነው የግቢ ላይ ያላችሁ ነገር ያላችሁ ኮሚትመንት ያላችሁ ዲሲፕሊን ከዛ ወጣችሁ ለምኖራችሁ ህይወት ቤዝ ነው። እንዳትቀልዱ፣ ህይወታችሁ ላይ እንዳታባክኑ፣ ጊዜያችሁን በአግባቡ ተጠቀሙ። እዚህ ቻናል ላይ መልካም የሆኑ ላይፍ ስታይሎችን የምታገኙበት ቻናላችን ነው። ጆይን አድርጉን። መልካም ጊዜ። ቀጣይ ቪዲዮ ላይ እስከምንገናኝ አቨናይስ